ቅድስት በስተመጨረሻ ወደ ገጠር ሰተት ብላ አባቷ መንገድ ላይ ተቀበላትና የድሮ ፍቅረኛዋ ደግሞ እየዘለለ መጣ። ቅድስት ለአንዴና ለመጨረሻ ጊዜ ምሳሌንና ብሩኬን ተሰናብታ እንዲሁም ደግሞ እጅግ በጣም በሚገርም ሁኔታ አቶ መድብልን እጅግ አመስግናና አንተ ያደረከው ነገር ቀላል ነገር አይደለም። እኔ እኮ እዚህ ቤት ተቆራምጄ የተቀመጥኩት አንድና አንድ ጋሽን ፍለጋ እንደሆነ የሚረዳና የሚያውቅ ይመስለኝ ነበር። ሆኖም ግን እሱ ጎርታውና ሰብራው የሄደችውን ሚስቱን ማህሌት ተመልሳ ስትመጣ እሷን ምርጫው አድርጓል። ስለዚህ ከዚህ በላይ እኔ የምቋቋምበትና ከዚህ በላይ የምችልበት አንደበት የለኝም ብላ እውነቱን አፈረጠችው። የሚያሳዝነውና የሚገርመው ነገር ደግሞ የምሳሌ እጣ ፈንታዋ እንደዚህ መሆኑ በጣም ይደብራል። እሱ ምንድነው? እማዬ እንዴት እንደዚህ ልታደርግ ትችላለች? እኔ እኮ ቅድስቴን እማዬ እያልኩ ለመጣራት ወስኜ ነበር። ቢሆንም ደግሞ በጣም ነው የምታሳፍረው። እንዴት እኔን ትታይ ትሄዳለች? ቢያንስ እኮ ምንም ይሁን ምንም ብዙ ጊዜ አሳልፈናል። በጣም ተሳስታለች ቅድስትዬ እያለች መናደድና መቃጠል ጀመረች። በመጨረሻ በእኔ የደረሰው አይድረስ እያለች እጅጉን በጣም አዘነችና ተስፋ ቆራረጠችና አባዬ አንተ እውነት እትዬን ማህሌትን አግብተህ ልትኖር ነው እንዴ ብላ የመጨረሻ ጥያቄዋ የቅድስቴ ይሄ ነበር። እሱም ደግሞ እንግዲህ እንደማይፈልጋትም ሆነ ሁኔታ ሁሉ እንደዛ ሲያዣብብበት ጭራሽ በድሏት አስከፍቷት አብሮ ከእሷ ጋር አድሮ ከማህሌት ጋር በቃ የተፈጠረው ነገር ይቅርታ በስህተት ነው እያለ ለማስረዳት ይሞክራል። ጋሼ እኔ በጣም ነው ያሳፈርከኝ። የውሳኔ ሰው ትመስለኝ ነበር ግን አይደለህም። ስለዚህ እውነቱን ስነግርህ እኔ ካሁን በኋላ እዚህ ቤት የምቆይበትም ሆነ ለደቂቃ የማርፍበት አንድም ነገር የለ። አንተ በጣም የምትገርም ሰው ነህ። ይህን ሁሉ ዋጋ መስዋዕት የከፈልኩት እኮ ዝም ብዬ እንዳልሆነ በደንብ የምትረዳና የምታውቅ ይመስለኛል። ያንን ግን አንተ የምትረዳ ሰው አይደለህም ብላ ስትለው ደነገጠና እግሯ ላይም ቢነጠፍ ወደ አባቷ ጋር ደውላ ገጠር ሰተት ብላ ነው የገባችው። መድብልና ዳጣ ደግሞ እጅጉን በጣም ደንግጠዋል። ብሩኬ አንተ በጣም በጣም አይምሮህ ተነክቷል። እንዴት ይሄን ልታደርግ ትችላለህ? ቢያንስ እኮ ቅድስት ላንተ ራስና ክብሯን ልትሸጥልህ የነበረች እጅግ በጣም በጣም ጉደኛ ሴት ነበረች። አንተ ግን ያንንም ነገር በፍጹም ሳትረዳና ያንንም ነገር በጭራሽ ሳታምናት ይህንን ሁሉ እንዴት በቅድስቴ ላይ ትጫወታለህ ብሎ መድብልም ልክ ልኩን ሲነግረው ብሩኬ የወሰነው ውሳኔ በጣም አስከፊና አሳዛኝ ስለነበር የቅድስት ውሳኔ ደግሞ እዚህ ቤት የምቆይበት አንድም ነገርም የለም ብላ ጓዟን ጠቅልላ ሄዳለች። የድሮ ባሏ ደግሞ እንደ አጋጣሚ ሲያያት ጓዟ ተጠቅልሎ በአህያ ተጭኖ ሸብረብ እያለች ወደ አገሯ ስትሄድ የድሮ ባሏና አፍቃሪዋ ሰተት ብሎ መጣ። ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበር የምሳሌ ድራማ እንደቀጠለ ይገኛል። የቅድስት ዕጣ ፈንታ በመጨረሻም ከብሩኬ ቤት ለቃ ወደ ተወለደችበትና ወደ አደገችበት ውድ ቤተሰቦቿ ዘንድ ጉዞዋን አደረገች። ብሩክ የሀዘን ማዕበል ተደፋበት። ወይኔ በጣም ትልቅ ስህተትና ውርደት ነው የሰራሁት። ቆይ ምሳሌ አሁን ያለ ቅድስት እንዴት ነው የምትኖርልኝ? እንዴት ነው አብራ ከሷ ጋር የምትሆነው? እያለች በጸጸት አበደችና ተቃጠለች። ወይኔ
ይሄን ነገር በጭራሽ ማድረግ የለብኝም ነበር። ቢያንስ እንኳን ማሰብ ነበረብኝ። እንዴት እንደዚህ ላደርግ እችላለሁ ብሎ ብሩኬ ጅብ ከሄደ ውሻ ጮኸ። ጣቱንም ቢነክስ ጥርሱንም ቢነክስ ምንም የተለየና የተቀየረ ነገር በጭራሽ ሊያገኝ አልቻለም። ወይ ጉድ! ቅድስቴ እንደሆነች አምራ ሰተት ብላ ወደ ተወለደችበት ሀገሯ ጉዞዋን ቀጥላለች። ሌላውና ትልቁ ነገር ደግሞ ምሳሌ አባዬ፣ እኔ ያለ ቅድስቴ መኖር አልፈልግም። ቅድስቴን አባረህ ነው እንዴ ማህሌት እናትሽ ትሆናለች የምትለው? ይሄ እኮ ትልቅ ውርደትና ቅሌት ነው። ምንም ቢሆን መቀበል አልፈልግም ብላ ተናደደች ማለት ነው። ማህሌት ደግሞ በቃ ብሩኬ ብዙ አትዘን፣ እሷ በመሄዷ እኛ ደስተኛ መሆን አለብን። ቅድስት የቤት ሰራተኛ ነው እንጂ የሚገባት የገዛ ባሌን እንድትቀማኝ አልፈልግም ብላ ስትል ማህሌት የተረፈውን ተስፋ እንድታስቆርጭኝ አልፈልግም። ቅድስት ለእኔ ምን እንደሆነች መቼም ሊገባሽ አልችልም። ቅድስት አለችበት ቦታ ላይ ተከትያት ቤተሰቦቿ ጋር ሂጄ እንደውም ለምኜ በክብር እንድታገባኝ ነው የማደርገው ብሎ ሲል፣ አረ እንደዛም አለ እንዴ? ይሄማ በፍጹም ሊሆን አይችልም። እኔ አስቀድሜ የሆነ ተንኮል ማሰብ አለብኝ እያለች አቀደች። መድብል ብሩኬ በሰራው ነገር እጅጉን በጣም አዘንና ካሁን በኋላ አይደለም ስላንተ ህይወት ስላንተ ምንነት በጭራሽ አይመለከተኝም፣ ከህይወቴ ውጣልኝ፣ እንደውም ወንድም አለ ብዬ በጭራሽ እንዳስብ እድሉን አሰጠኝም። ካሁን በኋላ ችግሮቹን ራስ ተጋፍጠህ እለፍ፣ በቃ መድብል የሚባል ወንድም የለህም ብሎት አሰነባበተውና ወይኔ በቃ ባንቺ የተነሳ ሁሉም ቤተሰቦቼ እራቁኝ። አየሽ ማህሌት፣ እኔ ነኝ ችግርተኛው፣ እኔ ነኝ ጉደኛው። አንቺን ተከትዬ በግ መስል ገብቼ መተኛት እንደሌለብኝ ዛሬውኑ ራሴን ጠልቼዋለሁኝ ብሎ አለ። ወይዘሮ ማህሌት እንግዲህ ትልቁ ነገር የምትፈልገው አንድና ዋናው ነገር የቤት ትርምስምሱ እንዲወጣ እንጂ ከልቧ ይቅርታን ፈልጋና ትዳርን ፈልጋ የመጣች አትመስልም። እሱም በጣም ብሩኬ ያደረገው ነገር ስህተት ቢሆንም መድብል ግን እጅጉን በጣም አዝኗል። ሞገስም ለዛ ነው መድብል እኔ ካንተ አላቅም እንጂ ምንም ቢሆን ይቼ የተረገመችና የተመታች ሴትዮ እዚህ አብራ ባትሆን በጣም ደስ ይለኛል። ማህሌት እኮ አደገኛ ሰው ናት። አሁንም ሌላ ስህተትና ሌላ ችግር ካልፈጠረች በቀር ወደዛ ቤት ልትገባ አትችልም። በእርግጥ ብሩኬ ይሄን አይነት ስህተት ዳግም ይሰራል ብዬ ባላስብም አይታወቅም። ዝና ያዘዛት ትዕዛዝ ለመፈጸም እሷ ደግሞ ወደ ኋላ እንደማትል ግልጽ ነው። ስለዚህ ጨዋታው ዝጋ ላይ ይበቃል። እኛም በሆነ ባልሆነው መበሻሸቅ ይበቃናል። የካሌብ ሞሴሳንና የዝናን ጉዳይ ብንጨርስ ይሻላል እንጂ እሷ በምታመጣው ችግርና ጦስ መልሰን እዛ ቦታ ላይ መገኘት የለብንም እያለ ቢለምነውም በፍጹም መስማት አልፈለገምና መድብል አሁን ላይ እንቅልፍ እንደነሱን፣ ሰላማችንን እንደነሱን፣ ቆሞ መሄጃ እንዳሳጡን እውነቱን ስነግርህ በቃ እነ ካሌብ ሞሴሳን መበቀል አለብን። ማህሌት ደግሞ ቃል ገብታለች፣ በጭራሽ ቃሏን ልታጥፋ አትችልም ብሎ ጭራሽ መድብል ለማህሌት ተከራከረ። ቅድስት ያየችውን ነገር ማመን አቅቷት ሶፋ ላይ ተቀምጣ ደም እንባ እያነባችና እያለቃቀሰች ወይኔ ዘንድሮ ጉድና ጉድ ከኋላ ነው የሚመጣው አሉ። ጉድ ያለው ነገር ተፈጠረ። የምን ጉድ ነው ተብሎ ቢባል እንግዲህ መድብልም እሷ አልተናገረችውም። በራሴ ጉዳይ ነው እንደዚህ እየሆንኩ ያለሁት ብላ ደም እንባ ማልቀሷን ቀጠለች ማለት ነው። መጨረሻ ላይ ይችማ ልጅ የሆነ ነገር ሆናለች እንጂ ያለ ምክንያት እንደዚህ ልትሆን አትችልም። አሁን ያለው ትልቁ አማራጭ ምንድን ነው ካል የሆነችውን ነገር መጠየቅ አለብኝ። ቆይ ምን ሆና ነው? ምን ተፈጥሮ ነው አለችና
አለና መድብል ለመጠየቅም ቢሞክር በጭራሽ መናገርም ሆነ ማውራትም አልፈለገችም። በጣም በጣም ነው ያዘነችው ከሚባለው በላይ ቅድስት። እንደውም በተደጋጋሚ ዳጣ እኔ እኮ እዚህ ቤት የምመጣው አንቺን ብዬ ነው፣ እንዴት እንደዚህ ትያለሽ? ምንድን ነው የተፈጠረው ነገር እያለች ስትላት፣ እኔማ እዚህ ቤት የተፈጠረውን ነገር ምን ላደርግ ነግርሻለሁኝ። በቃ አለመምጣት ትችያለሽ። ካሁን በኋላ እኔም ከዚህ ከቤት ልወጣ ወስኛለሁ እያለች ስትል፣ አረ እንደዛ ነው እንዴ? ደግሞ ይሄን ነገር ማለት ጀመርሽ እንዴ? ቅድስት አንቺ እኮ ብዙ ዋጋና መስዋዕትነት ከፍለሻል። የለፋሽበትን ብሯን እንዴት ትተሽ ነው ወደዛ የምትሄጂው ብሎ ብትላትም አይ እኔ አልፈልግም፣ ካሁን በኋላ እዚህ መቆየት አልፈልግም። ወይኔ ይሄ ቡራ ግን ምን አይነት ክፉና አደገኛ ሰው ነው? እንዴት እንደዚህ ሊያደርግ ይችላል? ቢያንስ እሷን መረዳት እንዴት ያቅተዋል? እያለች መቃጠልና መናደድ ጀመረች። ዳጣ ወደ ክችን ገብታ ነው ማህሌትን፣ ቆይ አንቺ እርኩስ ምን አድርጊ ነው የምትዩ? ምንም ቢሆን እኮ ቅድስት ለዚህ ለቤት ዋጋና መስዋዕትነት ከፍላለች። ያምሻል እንዴ? እድሜ ልክሽን በትንሹም በትልቁም እየተነሳሽ የምታቃጣያት ለምንድን ነው? ስሚ አንቺ ሌባ፣ ከዚህ ከቤት እየመጣሽ የምታነሽውን እቃ እየሰረቅሽ የምትወስጂውን ጉድ ካሁን በኋላ ቤቱ የማንም ዱርዬ መፈንጫ አይደለም ስትል ደነገጠችና፣ እኔ ነኝ እንዲያባሽ ዱርዬቱ? ምንም እኔ ዱርዬም ወይም ሌባም አይደለሁም። ከዚህ ከቤት አንድም ነገርም አንስቼም አላቅም። ማህሌት እባክሽ አትፈታተኝ። እኔ እዚህ ቤት የምመጣው ቅድስቴን እንዲሁም ደግሞ ምሳሌን ፈልጌ ወንድሞችን መድብልንና ቡራን ፈልጌ እንጂ አንቺን ፈልጌ አይደለም አለቻት። እኮ ይሄንን ማወቅሽ አንዴ ጥሩ ነው። እኔንማ ምን አባሽ ልታደርጊ ትፈልጊኛለሽ? እንዲሁም ካሁን በኋላ እዚህ ቤት የሚወጣው የሚገባው ሰው ስነ ስርዓት መያዝ አለበት። ሁሉም እየፈለገ እንዲሽከረከር አልፈቅድም። ገባሽ አለቻት። እሺ እንደዛም ከሆነ በእንደዛ አይነት መልኩ ሳይሆን ስሜታዊ አትሁኝ። ይሄ ቤት የብሩኬ እንጂ ያንቺ አይደለም ብላ ልክ ልኳን ስነግራት ማህሌትም ጨለለችና አናቷን ልትላት ስትል ከዛ ቦታ ላይ ደንግጣ ወጣች ማለት ነው። እንግዲህ የማህሌት እጣ ፈንታ ይሄ መሆኑ በጣም ያሳዝናል። በዛም ማለች በዚህም ቅድስትን ከዛ ከቤት አስወጥታታለች። ምሳሌ አሁን ከአባቷ ጋር ከባድ ችግር ፈጥራለች። ቅድስትን ካላመጣህ መኖር አልፈልግም፣ ትምህርትም አልማርም፣ አባዬ እንዴት ማህሌትን አብረሃት ታድራለህ ብላ እንደው ፍጥጥ አርጋ ስትጠይቀው እሱም ደነገጠና ወደ ውስጥ ግቢ፣ ይሄ ልጅ ፊት የሚወራ አይደለም፣ ቅድስትን እንደማመጣልሽ ቃል ገብቻለሁኝ እያለ ለምሳሌ ነገራት። ምሳሌንም ደግሞ ቅድስትን እንድትረሳና ማህሌትን እንድትወዳት ራሷ ማህሌት የምትፈጥራቸው ጨዋታዎች በጣም አስጠሊታና ደባሪ ነው ማለት ነው። መድብልም እጅጉን በጣም አዝኖበት ፈጣሪ አይለመነኝ፣ አንተ ቅድስትን የምታስከፋትና የምታስቆጣት ከሆነ እኔ በጣም ነው የምጸይፍህ፣ ወይም አንድ ስህተት ነገር ብትሰራ ከእኔ ጋር ከባድ ጦርነት ትገባለህ ብሎት ነበርና ብሩኬ እንግዲህ ይሄን ነገር ቅድስት አላየችኝም ብሎ ስላሰበ ነበረ። ያሳዝናል። በቀጣዩ ፓርት እንግዲህ መድብልና ሞገስ ቅድስትን ሊያመጡ ይሄዱ ይሆን ወይ? ለምሳሌ ሲባል ብሩኬስ ይቅር ብሎ ቅድስትን ያገባት የሆነ የሚለውን በጉጉት የምናይ ይሆናል። ማህሌት ከዛ ከቤት መውጣት አለባት የምትሉ ሀሳብ አስተያየታችሁን ኮሜንት አስቀምጡ። በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።